ሰላም ለእናንተ ይሁን ቅዱሳን። ይህ ከኮልፌ ቃለ ሕይወት ቤተክርስቲያን ከኤልሻዳይ ቴሌቪዥን ጋር በመተባበር የምታስተላልፈው ዘወትር ሰኞ በዚህ ሰዓት የሚተላለፍልን የመጽሐፍ ቅዱስ ተከታታይ ትምህርት ፕሮግራም ነው። እኔ ወንድማችሁ ብስራት ነኝ። ላለፉት 14 ሳምንት የኤፌሶንን መጽሐፍ እየተመለከትን እንገኛለን። ዛሬ ደግሞ እግዚአብሔር ረድቶን 15ኛውን ሳምንት ፕሮግራም የምንከታተልበት ጊዜ ነው። ከእግዚአብሔር ቃል ከኤፌሶን መጽሐፍ አንድ ክፍል አንብበን እንጸልይና የዛሬውን ፕሮግራማችንን እንጀምራለን። በኤፌሶን መጽሐፍ ምዕራፍ 4 ቁጥር 15 ላይ ነው ዛሬ የምንነጋገረው። ምን ይላል? ሕፃናት መሆን ወደፊት አይገባንም፣ ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። ጌታ ሆይ እጅግ አድርገን እናመሰግንሃለን። ዛሬ የሚኖረንን ጊዜ እንድትባርክልን በጌታ በኢየሱስ ክርስቶስ ስም ጸልያለሁኝ። ክብር ሁሉ ለአንተ ይሁን፣ አሜን። ዛሬ ላወራው የፈለግኩት ስለ መንፈሳዊ እድገት ነው። ባለፈው ሳምንት ሁላችሁም ታስታውሳላችሁ፣ ይሄ ቅዱስና ጻድቅ ሕዝብ በሚል ርዕስ ነው ያወራነው። ያ እንዲሆን እግዚአብሔር ለእኔና ለእናንተ ብርሃንን አብርቶልናል። እንደገና ደግሞ አሮጌውን ማንነታችንን እንድናወጣ ተናግሮናል። አሮጌው ማንነት ወጥቶ ብቻ አያበቃም፣ አዲሱን ማንነት መልበስ ይጠበቅብናል በሚል ሁኔታ ባለፈው ሳምንት በሰፊው ተመልክተናል። በአሁኑ ሳምንት ደግሞ ስለ መንፈሳዊ እድገት ለመናገር እፈልጋለሁ። በተለይ ይሄ ቁጥር 15 ላይ እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ የሚለው ክፍል ላይ ተመስርቼ ነው ለዚህም መንፈሳዊ እድገት የሚል ርዕስ ሰጥቼዋለሁ። በእኔና በእናንተ ዘመን ስለ መንፈሳዊ እድገት ማውራት በብዙ መንገድ አስቸጋሪ ነው። ምክንያቱም ሰዎች ስለ መንፈሳዊ እድገት የተለያየ አይነት ግንዛቤ አላቸው። መንፈሳዊ እድገት ነው ብለው የሚቀበሏቸው ወይም ደግሞ እንደ መንፈሳዊ እድገት የሚያያዋቸው ነገሮች ስላሉ ወደ እነዛ ነገር ካደጉ በመንፈሳዊ ሕይወታቸው እንዳደጉ ይቆጥራሉ። የዚህ የተዛባ ወይም ደግሞ የተለያየ አይነት አመለካከት ምንጩ ምንድን ነው ብለን ስንጠይቅ በእኔ እምነት የክርስቲያኒቲ ወይም ደግሞ ክርስትና ከአንዱ ንፍቀ ክበብ ወደ ሌላው ንፍቀ ክበብ ሽፍት ማድረጉ መሄዱ አዳዲስ አመለካከቶችና አዲስ አስተሳሰቦች በዩኒቨርሳል ደረጃ በዓለም አቀፍ ደረጃ መከሰታቸው ይመስለኛል። ሌሎች በሌላ መንገድ ሀሳባቸውን ሊገልጡ ይችላሉ። በእኔ እምነት ግን ከፍተኛውን ድርሻ የሚወስደው ይሄ ከምዕራቡ ንፍቀ ክበብ ወደ ደቡቡ ንፍቀ ክበብ ክርስትና ሽፍት ማድረጉ ነው። እንግዲህ ከ40-50 ዓመት በፊት ስንመለከት ክርስትናን በዋናነት የሚመሩት የምዕራባውያን ዓለም ክርስቲያኖች ነበሩ እና እራሳቸውም ምዕራባውያን ዓለም ክርስትና እየወረደ ዲክላይን እያደረገ እነዚህ ደግሞ እነሱ ሲሏቸው ግሎባል ሳውዝ ወይም ደግሞ ደቡባውያን ዓለም የሚባሉት ክርስትና ፍሎሪሽ እያደረገ ወይም ኢመርጅ እያደረገ ወይም እያደገ መምጣቱን በራሳቸው አጥኚዎች በራሳቸው ሚሽን ስኮላሮች ይናገሩ ነበር። እንግዲህ ለዚህ እድገት አይነተኛ መገለጫ ተብሎ የሚገለጠው ፒተር ዋግነር የሚባለው ጸሐፊ ሰርድ ዌቭ ብሎ የሚያነሳው ነው። ይሄ የሰርድ ዌቭ ማለት ሶስተኛው ማዕበል ከፔንቴኮስታል ሙቭመንት በኋላ ከካሪዝማቲክ ሙቭመንት በኋላ የመጣው የሶስተኛው ማዕበል የሚባለው በዋናነት ፎከስ የሚያደርገው ወንጌል ያልደረሰባቸውን ሰዎች ወይም ደግሞ ወንጌል ባልደረሳቸው ሕዝቦች መካከል የሚነሳ የመንፈስ ቅዱስ አሰራር ነው ወይም ሪቫይቫል ነው ብሎ ዋግነር ያምን ነበርና ይሄንን እንደ ሶስተኛው ማዕበል ይቆጥረዋል። ከዚህ ከዋግነር አስተሳሰብ በኋላ እውነት ነው ክርስትና ወደ ደቡባዊው ንፍቀ ክበብ የማድላት ደቡባዊው ንፍቀ ክበብ ስንል ኤዥያን እናነሳለን፣ አፍሪካን እናነሳለን፣ ደቡብ አሜሪካን እናነሳለን።
እንግዲህ በዋናነት እኔና እናንተ ያለንባት ደግሞ የአፍሪካ አገርና እንደ አገር ደግሞ ኢትዮጵያ ውስጥ ነው ያለነውና ይሄ የደቡባዊ ንፍቀ ክበብ መንፈሳዊ እንቅስቃሴ የኢትዮጵያ ክርስትናንም አግኝቷል። እንደ አጋጣሚ ሆኖ የኢትዮጵያ ኢቫንጀሊካልስ በመጀመሪያው በዌስተርንስ ወይም ደግሞ እነዚህ ቀደም ያሉት የምዕራቡ ዓለም ሰዎች የኢቫንጀሊካል ክርስትናን ወደ ኢትዮጵያ አስተዋውቀዋልና እንግዲህ የሁለት ቅርጽ ያለው አስተሳሰብ እንዳለ ከዚሁ መገመት እንችላለን። አንደኛው በተለይ እነዚህ ሜንላይን ቸርችስ የምንላቸው ወይም ደግሞ ከምዕራባውያኑ ሚሽነሪዎች አማካኝነት ወይም ደግሞ የምዕራቡን ትራዲሽን ተከትለው የተመሰረቱት ቤተክርስቲያን ሲሆኑ እነዚህ ደግሞ አሁን ኢመርጂንግ ወይም ደግሞ ኢንዲጂኒየስ የምንላቸው አሁን ፍሎሪሽ ያደረጉ የወጡና በአብዛኛው አገር በቀል የሆኑ ባለራዕዮች ወይም ደግሞ አገር በቀል የሆኑ መንፈሳዊያን ሰዎች የሚመሯቸው መንፈሳዊ እንቅስቃሴዎች ናቸው። እንግዲህ በዋናነት ይህ የደቡብ ንፍቀ ክበብ እንቅስቃሴ በክርስትና ውስጥ ያመጣቸው ብዙ ለውጦች አሉ። አንደኛው የዲሞግራፊካል ለውጥ ነው ወይም የህዝብ ብዛት ለውጥ ነው። ባለፉት ዘመናት ምዕራባውያኖቹ በክርስትና እያደጉ ከነበሩበት ደረጃ ወደ ታች እየወረዱ ሲመጡ ክርስትና ደግሞ በእነዚህ በአፍሪካ በኤዥያ እና በደቡብ አሜሪካ በሚገኙ አገራት መካከል በከፍተኛ ፍጥነት ወይም ቁጥጥር በሌለው ሁኔታ በማደግ ላይ ይገኛል። የዚህ ደግሞ አይነተኛ የእድገቱ ምክንያት እግዚአብሔር በመንፈሱ ያመጣው ሪቫይቫል እንደሆነ ብዙዎች ይስማሙበታል። እንግዲህ ሌላው የነዚህ የደቡባዊ ንፍቀ ክበብ ክርስትና መገለጫ ይሄ ከመንፈሳዊ ዓለም ጋር ያለ ቁርኝት ወይም ደግሞ መንፈሳዊ ልምምዶችን አመክሮ በሆነ መንገድ መለማመድ ነው። ከምዕራባውያኖቹ ክርስትና በተለየ ሁኔታ በሚባል ደረጃ እነዚህ የደቡብ ንፍቀ ክበብ ሰዎች እኛንም ጨምሮ ማለት ነው ኢትዮጵያኖችንም ጨምሮ ከመንፈሳዊ ዓለም ጋር በጣም አክቲቭሊ የምንንቀሳቀስ ሰዎች ነን። በመንፈሳዊ ዓለም ክፉም እንደገና ደግሞ በጎም መንፈስ አለ ብለን ከድሮ ከልጅነታችን ያደግንበት ካልቸር የሰጠን ነገር ስለሆነ ስለዚህ ያንን ክፉ የሆነውን አሰራር በእግዚአብሔር መንፈስ የማፍረስ ኢንካውንተር የማድረግ ልምምዶች እንለማመዳለን። በተለይ አጋንንት ማስወጣት፣ የተቃውሞ ጸሎቶችን መጸለይ በእነዚህ ቅድም በነገርኳችሁ በደቡባዊ ንፍቀ ክበብ የሚገኙ ክርስቲያኖች በጣም የተለመደና የተዘወተረ ነገር ነው። ይህን ለማረጋገጥ እንዲረዳኝ አንድ የአፍሪካ ክርስትና እንቅፋቶች የሚል ጽሑፍ ከዚህ በፊት ለመጻፍ ሞክሬ ነበር እና በዚህ ጥናቴ ውስጥ አንድ ያጠናሁት ነገር ምንድን ነው? አፍሪካን ክርስቲያኖች በጣም እንደዚህ አይነቱን ነገር እንደሚለማመዱ ማሳያ እንዲሆነኝ በ55 የአፍሪካ ቲቪ ቻናሎች ላይ ጥናት አድርጌያለሁ። ምን አይነት ነው ፕሮግራማቸው ይዘቱ የሚል ነው። ከነዚህ ውስጥ 3ቱ ሲቀሩ 52ቱም በዋናነት የሚያስተላልፉት መልእክት የትንቢት አገልግሎትና ኤክሶርሲዝም ወይም አጋንንትን ማስወጣት በሚለው ላይ ትኩረት አድርገው ነው የሚያደርጉት። እንግዲህ የግሎባል ሳውዝ ወይም የደቡባዊው ንፍቀ ክበብ በዚህ በዋናነት እንደሚገለጥ ይሄ በሚዲያ ላይ የሚያሳዩት እንቅስቃሴ አንዱ ትልቅ መገለጫችን ነው። እግዚአብሔር በመካከል ስለ መስራቱ በጣም እነዚህ አካባቢ ያሉ ክርስቲያኖች እርግጠኛ የሚሆኑት እንደዚህ አይነት ልምምዶች በመካከል ሲገለጥ ነው። ሌላው በማህበራዊና በኢኮኖሚያዊ እንዲሁም በፖለቲካዊ መስተጋብሮች ውስጥ በከፍተኛ ሁኔታ መሳተፍ ያዘወትራል። ነገር ግን ይሄ የሚዘወተረው ያለ ቴዎሎጂካል ስታንድፖይንት ወይም ደግሞ የራስን ስነ መለኮታዊ አመለካከት በሚገባ በማያስተናግድ መልኩ ነው። ስለዚህ በፖለቲካው በኢኮኖሚውና
ማህበራዊ መስተጋብር ውስጥ እነዚህ ክርስቲያኖች ከእግዚአብሔር ቃል ጋር የሚጣረስ ነገር ሲፈጽሙ ይስተዋላል። በአብዛኛው አሁን ባሉ የመንፈሳዊ እንቅስቃሴዎች ላይ ብዙ ክርስቲያኖች ከባለፈው ዘመን በተሻለ ሁኔታ እግዚአብሔር በማህበራዊ በፖለቲካዊና በኢኮኖሚያዊ ነገሮች ላይ እንቅስቃሴ እንዲያደርጉ ብዙ በር የከፈተላቸው ይመስለኛል በግሌ። ነገር ግን መጽሐፍ ቅዱሳዊ በሆነ መልኩ ነው ወይ እነዚህ ክርስቲያኖች በተከፈተላቸው በር የሚንቀሳቀሱት? እነሱን ለእናንተ እተውላችኋለሁ መልሱን እንድትሰጡ። ሌላው በሚያስደንቅ ሁኔታ አገር በቀል የሆኑ መንፈሳዊ መሪዎች በብዛት የተነሱበት ነው። እንግዲህ እነዚህ ሜንላይን ቸርችስ በዋናነት መሪዎቻቸው ከምዕራባዊው ዓለም የመጡ ስለሆኑ የምዕራቡን ዓለም ትራዲሽን ይሰጧቸዋል። በእግዚአብሔር ቃል ላይ የእግዚአብሔርን ቃል ጥናት ሲሪየስነት በመንፈሳዊ እንቅስቃሴዎቻቸው ላይ ምዕራባውያኖቹ በሚለማመዱበት መንገድ ማድረግ፣ የአምልኮ ስርዓታቸውም የተገነባው በዛ አይነት መልክ ነው። በአብዛኛው የምዕራቡን አይነት ዝማሬ፣ የምዕራቡን አይነት የዝማሬ አለባበስ፣ ኢቭን የቸርች ቢልዲንጎች እንኳን ሲገነቡ በምዕራቡ ዓለም እነዛ ሚሽነሪዎች ሲመጡ ከራሳቸው ዲኖሚኔሽን ወይም ከመጡበት ኢቫንጀሊካል ሴክት አንጻር ነው ግንባታዎችም የተለያዩ ነገሮች የሚሆኑት። አሁን እነዚህ አገር በቀሎቹ ግን በሚወጡበት ጊዜ በራሳቸው የአገር በቀል ካልቸር ውስጥ ያለውን ልምምድ የመለማመድ ዝንባሌ ይታይባቸዋል። ስለዚህ ከነዚህኛዎቹ ትንሽ ወጣ ያለ አካሄድ ሲራመዱ እንመለከታለን። ሌላው የሚስ ኢንተርፕሪቴሽን ኦፍ የጸጋ ስጦታዎችን ባልተገባ መንገድ መተርጎም ነው። እንደምታውቁት በእኛ ምድር ውስጥ እንግዲህ እንደዚህ ደቡብ ንፍቀ ክበብ ላይ ያሉ ሞኖሊስቲክ የሆነ አንድ የሆነ መልክ ያለው መገለጫ የላቸውም። እንደየሀገሩ እንደየአህጉሩ የሚለያይ አለ። እንደኛ ሀገር ደግሞ ስትመጡ እና እንደ አፍሪካ ስትመጡ የጸጋ ስጦታዎቹን ሚስ ኢንተርፕሬት ማድረግ ባልተገባ መንገድ መተርጎም ዝንባሌ አለ። የመጽሐፍ ቅዱስ የሥነ መለኮት አጥኚዎች ናቸው ዋና ነቢይ ደቂቃ ነቢይ ብለው ያስቀመጡት። ግን በዚህ ዘመን እኔና እናንተ ስንመለከት ዋና የሚባል ወይም ደቂቅ የሚባል ሌላ አተረጓጎም አለው። በልምምዳቸውም ውስጥ እነሱ በተረጎሙበት መንገድ መሄድ፣ ይሄ ደግሞ ለምን አጋልጧቸዋል? ለባህላዊ እምነቶች ወይም ደግሞ በባህሉ ውስጥ ባሉ የመንፈሳዊ ልምምዶች ጋር ኢንተግሬት ማድረግ የመለማመድ ባህሪ፣ አብሮ የመጣበቅ ባህሪ። ዛሬ መንፈሳዊነትን ከመንፈሳዊ ስጦታ ልምምድ ጋር ብቻ ትኩረት ከማድረግ የተነሳ በየትኛው አቅጣጫ ትንቢትን መለየት እንደምንችል፣ በየትኛው አቅጣጫ እነዛ መንፈሳዊ ልምምዶች ለእግዚአብሔር ክብር ይሆናሉ ለማለት ድፍረት የምናጣበት ጊዜ ነው። ስለዚህ በጣም ከባህል ጋር ኢንተግሬት የማድረግ የባህልንና ክርስትናን አንድ ላይ የማስኬድ ዝንባሌ በእነዚህ በግሎባል ሳውዝ ክርስቲያኒቲ ውስጥ ይታያል። እንግዲህ ሪቫይቫልን እግዚአብሔር እንደሚሰጥ ሁላችንም የምናምነው ነገር ነው። በሪቫይቫልና በሪፎርሜሽን መካከል ጥቂት የሆኑ ልዩነቶች አሉ። ሪቫይቫል ያለ እግዚአብሔር ፍቃድ ከቶ ሊመጣ አይችልም። ብዙ እነዚህ ቅድም ግሎባል ዌስት ያልናቸው ሰዎች ሪቫይቫል በምድራቸው ላይ እንዲነሳ ያላደረጉት ጥረት፣ ያላደረጉት ስብሰባ፣ ያላደረጉት ጸሎት የለም። ነገር ግን እዛ አካባቢ የእግዚአብሔር ስራ እንደተጠበቀው ወይም ደግሞ እነሱ በሚፈልጉት ልክ አልመጣም። ይልቁንስ ቅድም እንዳልኳችሁ በግሎባል ሳውዝ ወይም ደግሞ በደቡባዊው ንፍቀ ክበብ ላይ በተሻለ ሁኔታ የእግዚአብሔር እጅ ሲንቀሳቀስ እናያለን። ነገር ግን ልክ የእግዚአብሔር ሪቫይቫልን እንደሚሰጥ ሁሉ ሪፎርሜሽን ወይም እኔና እናንተ ተሐድሶ የሚለው ነገር የሰው መሰጠትን የሚጠይቅ ነው። የሰው ልጅን መሰጠትን የሚጠይቅ ነው። ያለበለዚያ የሰው ልጅ የማይሰጥ ከሆነ የሚመጣው ሪቫይቫል ወዳልተፈለገ አካሄድ ሊሄድ ይችላል። በመጽሐፍ ቅዱስም በታሪክም ይህንን የምናስተውለው ነው። የፍሬንች ሪቫይቫል ለምሳሌ
ትልቅ ምሳሌ ነው። የአይሪሽ ሪቫይቫል ትልቅ ምሳሌ ነው። እነዚህ የመጡት ሪቫይቫሎችን በዛ ዘመን የነበሩ ክርስቲያኖች ወዳልተፈለገ አቅጣጫ ወሰዷቸው፣ ፖለቲካዊ ትርጓሜ ሰጧቸው፣ ለፖለቲካል ነፃነት መጠቀሚያ ያደረጉት ያንን የመጣውን የእግዚአብሔርን እጅ። ስለዚህ አት ዘ ኤንድ ኦፍ ዘ ታይም ያልተገባ ሆኖ ተገኝቷል። በመካከልም የዌልስ ሪቫይቫልን ብናነሳ ራሱ የፔንቴኮስታል ዘመንንም ብታነሱ ተመሳሳይ ባልተፈለገ ሁኔታ ነገሮች በመሄዳቸው የተፈለገውን ነገር አላመጡም። ለዚህ ምክንያቱ ደግሞ እግዚአብሔር አይደለም፣ ሰዎች ናቸው። ሰዎች እንደ እግዚአብሔር ቃል መሰጠት ሲያቀታቸው የመጣውን የእግዚአብሔር ክብር እንደሚገባ ማስተናገድ ይቸገራሉ። በመጽሐፍ ቅዱሳዊ አገልግሎት ምክርና በቤተ ክርስቲያን አገልግሎት ምክር በጣም ታዋቂ ከሆኑ ሰዎች ውስጥ አንዱ ቦብ ጊሊያም። ቦብ ጊሊያም ስለዚህ ነገር ምን ይላል? ይሄ የእግዚአብሔር ስራ እንደ ዘይት ይገልጠዋል። ዘይቱ ከላይ በሚፈስበት ጊዜ ሪፎርሜሽን ደግሞ ወይም ተሐድሶ ወይም በትክክለኛው የእግዚአብሔር ቃል ላይ መመስረት እንደ ዘይቱን እንደሚቀበለው ዕቃ ነው። በዘይቱ ላይ ቀዳዳ ካለ በኮንቴነሩ በዕቃው ላይ ቀዳዳ ካለ የሚመጣውን ዘይት መሸከም አይችልም። ምክንያቱም ዘይቱ ሁል ጊዜ እየፈሰሰ መሙላት አይችልም። ስለዚህ ተሐድሶ ይሄ ሪቫይቫል የምንለው ዊዛውት ሪፎርሜሽን እንደዚህ ነው፣ ባክኖ የሚቀር ልምምድ ይሆናል ይላል። እስቲ ስለተሳሳቱ ወይም ደግሞ በዚህ ዘመን ስላሉ ስለተዛቡ የመንፈሳዊ እድገት ትርጓሜዎች ጥቂት ላሳያችሁ። በአንደኛ ደረጃ መንፈሳዊ እድገትን በውጫዊ ስኬት መለካት ነው። በነገራችን ላይ ስኬት የጤናማ ህይወት መለኪያ ነው። ጤናማ ህይወት ሁል ጊዜ ስኬት ይሆንለታል። በትምህርት፣ በጤና፣ በኢኮኖሚ፣ በተለያዩ አስፔክትስ ሰዎች በሚሳካላቸው ጊዜ ጤናማ ህይወትን የመምራት አቅማቸው ይጨምራል። ብዙ ሳይኮሎጂስቶች በዚህ ይስማማሉ። እንዲያውም የሰውን ልጅ ፍላጎት በደረጃ መድበው የሚናገሩ የሳይኮሎጂ ሰዎች አሉ። የመጀመሪያ ምግብ ፍላጎቱ፣ የልብስ ፍላጎቱ፣ የመኖሪያ ፍላጎቱ ሲሟላለት ቀጥሎ የማወቅ ፍላጎት ያሳድጋል። የማወቅና ደግሞ የተሻለ ኑሮ የመኖር ፍላጎቱ ሲሳካለት ታዋቂ የመሆን በሰዎች ዘንድ የተከበረ የመሆን ፍላጎት ያመጣል። ያንም በሚያሟላበት ጊዜ ደግሞ ከፍ ወዳለው ደረጃ ሲደርስ ራሱን ወደ ማወቅ አክቹዋላይዜሽን ወደሚባለው ስቴጅ ይደርሳል ይላል ማስሎ የሚባል አንድ ሳይኮሎጂስት። ስለዚህ ጤናማ ህይወት መኖር ልክ ነው። ማንኛውም ክርስቲያን በእነዚህ ደረጃዎች ስኬት በህይወቱ ቢመጣ ስህተት ሰራ አይባልም። ነገር ግን ይህንን ጤናማ ህይወት መኖር እንደ መንፈሳዊ እድገት ማድረግ እሱ ትክክል አይደለም። ምክንያቱም መንፈሳዊ እድገት በምድራዊ ወይም በውጫዊ ስኬታችን የሚለካ ስላልሆነ ነው። ብዙ ሰዎች በህይወት ሲሳካላቸው፣ የተማሩ ሲሆኑ፣ የተለወጡ ሲሆኑ በቤተ ክርስቲያን ውስጥ በመንፈሳዊ ህይወታቸው እንዳደጉ ይቆጠራል። እናም ትልልቅ ስህተቶች ይሰራሉ። በተለይ ይሄ ደግሞ በግሎባል ሳውዝ ላይ በጣም የተለመደ አስተሳሰብ ነው። ሰዎች ተሳካልኝ ካሉ በመንፈሳዊ ህይወታቸው እንዳደጉ ይቆጥራሉ። ስለዚህ የፊት ወንበር መያዝ ይቀናቸዋል። ስለዚህ ፑልፒት መያዝ ይቀናቸዋል። ስለዚህ በሌሎች ዘንድ ራሳቸውን ከፍ አድርገው ወይም ደግሞ በመንፈሳዊ ህይወታቸው እንዳደጉ አድርገው ሊቆጥሩ ይችላሉ። አንዳንድ ጊዜ እንደነዚህ አይነት ስኬቶች ምንጫቸው ሌላ ሊሆን ይችላል። አንዳንድ ሰዎች ኢኮኖሚካል ስኬታቸው በደንብ ቢፈተሽ እግዚአብሔር ነው እነዚህ ሰዎች ኢኮኖሚካሊ ያሳደገው የሚል ድፍረት እስከማይኖር ድረስ ችግር ሊኖርባቸው ይችላል። ስለዚህ በመንፈሳዊ ህይወታቸው እንዳደጉ መቁጠር ትክክል አይመስለኝም። ሁለተኛው እና ሌላው የተዛባ አመለካከት ምንድን ነው ብትሉኝ፣ መንፈሳዊ እድገትን በመንፈሳዊ ስጦታ መለካት። የዛሬ 2 ዓመት ይመስለኛል አንዲት አጥቢያ ቤተ ክርስቲያን
አንድ ስለ መንፈሳዊ እድገት ረጅም ያለ ፕሮግራም ያዘችና የተለያዩ አገልጋዮችን መጋበዝ ጀመረች። በዚህ አጋጣሚ ከደረሳቸው አገልጋዮች ስለ መንፈሳዊ እድገት እንዲናገሩ አንዱ እኔ ነኝ። እኔ ደግሞ የደረሰኝ ርዕስ ምንድን ነው? መንፈሳዊ ስጦታ እና መንፈሳዊ እድገት የሚል ነው። በጣም እንዲያውም ርዕሱን በትክክል ብናገረው በመንፈሳዊ ስጦታ ማደግ የሚል። ይሄ ለእኔ በጣም አስቸጋሪ ነበረ። ምክንያቱም መጽሐፍ ቅዱሴን እንደሚገባ ሳጠናው በመንፈሳዊ ስጦታ ያደገ ሰው ላገኝ አልቻልኩም። እንደሱ ካልኩኝ መጀመሪያ እድገቱን ወደታች ወርዷል ብዬ ልናገርና ልደፍር የምችለው ትልቁ ሰው ሐዋርያ ጳውሎስ ነው። እንዴት ብትሉኝ በአገልግሎቱ መጀመሪያ አካባቢ በጣም አስደናቂ የሆኑ መንፈሳዊ ስጦታዎች ማኒፌስት የሆኑበት ነበረ። የሞተ ይነሳል፣ ሽባ ይተረተራል፣ እውር ይበራል፣ አጋንንቶች ይወጣሉ፣ ከልብሱ ላይ በሚወሰድ ጨርቅ ፈውሶች ይሆናሉ፣ ድንቅ የሆኑ ታምራቶች ይፈጸማሉ። በጣም ብዙ የከተማው ሰዎች ተገልብጠው ወደ እግዚአብሔር መንግሥት ይመጣሉ። በተለያዩ ቦታዎች ሄዶ ትልልቅ ስራዎችን ሰርቷል። ብዙ አጥቢያ ቤተ ክርስቲያኖችን ተክሏል። ብዙ መንፈሳዊ ልጆች አሉት። በሕይወቱ ፍጻሜ ግን አንድስ እንኳ ከእርሱ ጋር አብሮ መሆን እስከሚያቅተው ድረስ፣ አንዳንዶቹ ጭራሽ ትተውት እስኪሄዱ ድረስ፣ ከፉብኝ ብሎ እስከሚናገር ድረስ፣ እንደገናም ደግሞ የሐዋርያት ሥራ ሲያልቅ አይታችሁ እንደሆነ ወደ እርሱ የሚመጡትን ጥቂት ሰዎችን ያገለግል ነበር ይላል። ስለዚህ በመንፈሳዊ እድገት የሚታደግ ቢሆን ኖሮ ሐዋርያው ጳውሎስ በመንፈሳዊ ሕይወቱ ማምጣት የሚገባው ነገር ምንድን ነው ብትሉኝ፣ በሕይወቱ ፍጻሜ ወይም ደግሞ መጨረሻ ላይ በቃ በጣም በሚገርም ሌላ አይነት ክብር ውስጥ ነበር መገኘት የሚገባው። መንፈሳዊ ስጦታ ባደገውም ባላደገውም ሰው ላይ ሊገለጥ የሚችል ነገር እግዚአብሔር እንደወደደ በአንደኛ ቆሮንቶስ ምዕራፍ 12 ላይ ስትሄዱ ያው መንፈስ እንደፈቀደ የሚሰራው ነገር እንጂ በሰውየው ስፒሪቹዋል ግሮዝ ወይም ደግሞ መንፈሳዊ እድገት ላይ የሚመሰረት አይደለም። የበላም አህያን ታስታውሳላችሁ? የነቢዩን እብደት መልሳለች። የማይረገመውን ሕዝብ ሊረግም ሲወጣ ከፊቱ መልአክ ቆሞ ነበር። ያን መልአክ በለዓም አላየም። የተቀበለው ገንዘብ ወይም ደግሞ ለአለቃው ሊሰራው የወደደው ፌቨር ልቡን ሸፍኖት ስለነበረ ከፊቱ ሰይፍ የያዘውን መልአክ አላየም። በዚህ ጊዜ የነቢዩን እብደት የመለሰችው ይህቺ የበላም አህያ ናት። እናም ታዲያ ሲመታት ጊዜ አንደበት አውጥታ ተናገረች ይላል። ዛሬ በዚህ ዘመን ይቺ አህያ ብትኖር ኖሮ ምናልባት በመንፈሳዊ ሕይወቷ በጣም ያደገችው አህያ የሚል ስም ሊሰጣት ይችል እንደሆነ አላውቅም። አያችሁ፣ በመንፈሳዊ ስጦታ የትኛውም መንፈሳዊ እድገት አይተካም። መንፈሳዊ ስጦታ የእግዚአብሔር መልካም ፍቃድ፣ መንፈሳዊ ስጦታ እግዚአብሔር ለሕዝቡ ካለው ምሕረት የተነሳ እግዚአብሔር ለሕዝቡ ሊያደርገው ሊወደው ከወደደው ነገር የተነሳ በማንኛውም ሌቭል ባለ ክርስቲያን ውስጥ ሊሰራ የሚችል ነው። ገና መንፈስ ቅዱስ እንዳለ እንኳን ያልሰሙ ሰዎች ሐዋርያ ጳውሎስ በጸለየላቸው ጊዜ ወዲያውኑ ልሳን ተሞሉ ይልና ወዲያውኑ ደግሞ ትንቢትን ተናገሩ። በመንፈሳዊ ሕይወታቸው አድገዋልን? እስቲ ልጠይቃችሁ። ስለዚህ መንፈሳዊ ስጦታንና መንፈሳዊ እድገትን አንድ ላይ ማድረግ አንችልም። ግን እዚህ ጋር ጠንቀቅ ብለን ማሰብ የሚገባን ነገር የመንፈሳዊ ስጦታ በመካከላችን መኖር ለመንፈሳዊ እድገት አስፈላጊ መሆኑን መዘንጋት የለብንም። ስለዚህ መንፈሳዊ ስጦታዎች በቤተ ክርስቲያን ውስጥ መኖራቸው በቤተ ክርስቲያን ውስጥ ለሚኖረው እድገት ሚና ይጫወታሉ። ሌላው በጣም አስቸጋሪና በእኔና በእናንተ ዘመን በጣም አዘውትረን የምናየው ነገር በአንድ ጊዜ ወይም በቅጽበት አድጌያለሁ ብሎ መከሰት። በጣም በክርስትናቸው ገና አዲስ የሆኑ ሰዎች ድንገት ተነስተው በጣም ትልቅ መንፈሳዊ ነገር ውስጥ እንዳሉ ራሳቸውን ሲቆጥሩ
ትመለከታላችሁ። እንግዲህ በጣም በጣም የሚታወቀው ያው በውጫዊ ገጽታቸው፣ ባለባበሳቸው፣ በሄር ስታይላቸው እና በተለያየ መንገድ ራሳቸውን በመግለጥ በመንፈሳዊ ሕይወታቸው እንዳደጉ የሚያስቡ ሰዎች መበራከት በዚህ በደቡብ ግሎባል ላይ በጣም የሚታይ ነገር ነው። እንደኛ አገርም ይሄ ነገር በጣም ይገለጣል። ፈረንጆቹ ምን ይላሉ? ልጅ ለማግኘት 9 ደቂቃ አይበቃም፣ 9 ወር ያስፈልጋል ይላሉ። ታዲያ እዚህ ጋር መጠንቀቅ ያለብን በጊዜ ብዛትም አደኩ አይባልም። በእግዚአብሔር ቤት ውስጥ ቀን ማስቆጠር በራሱ መንፈሳዊ እድገትን አያመጣም። ነገር ግን በጊዜ ብዛት ከቃሉ ለመሞላት፣ በጊዜ ብዛት በጸሎት በእግዚአብሔር ፊት ለመቆየት ዳዊት እንዳለ ይሄ ቆይቼ በእግዚአብሔር ፊት ቆየው፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ሰምቶ ዘንበል አለልኝ። ጸሎት ከምንሰማው ይልቅ ከእግዚአብሔር ጋር ህብረት የምናደርገውን የበለጠ ትርጉም አለው። በጸሎት ውስጥ ጸሎት ሪሌሽንሽፕ ነው፣ ከእግዚአብሔር ጋር የምናደርገው። ስለዚህ በቆይታ ብዛት የእግዚአብሔርን ምሕረት እየተለማመድን የእግዚአብሔርን ነገር እየተለማመድን በውስጣችን ያለውን ነገር መለወጥ እንችላለን። በቆይታ ብዛት የእግዚአብሔርን ቤትም እናውቃለን። ትላንትና በነበረ ልጅነት አንሆንም። ሕዝቅኤል የእግዚአብሔር ክብር በምዕራፍ 1 ላይ ሲገለጥለት ልብ በሉ ከተማ ትቶ ነው። እስራኤልን የሚያክል ትልቅ ኔሽን ክብሩን እንዲወጣ አድርጎ ከዛ ኔሽን ከዛ ከተሰራው መቅደስ ላይ የእግዚአብሔር ክብር ወጥቶ እዚህ በምርኮኞች መካከል በወንዝ ዳር ተቀምጦ ወዳለው ሕዝቅኤል መጣ። ዶክተር ማሙሻ ይህን ክፍል ሲያካፍል በህይወት ያረሳው 16 ዓመት በፊት ምን አለ? እግዚአብሔር ከህዝብ አንዳንድ ጊዜ ይወጣና ወደ ግለሰብ ይመጣል። ያ ግለሰብ ታዲያ ከህዝብ በተሻለ የእግዚአብሔርን አጀንዳ ይረዳል። ሕዝቅኤል ግን አሁን ከዓመት ቆይታው በኋላ ወደ ምዕራፍ 8 ሄዳችሁ ስትመለከቱ በእስራኤል ሽማግሌዎች መካከል ተቀምጦ እግዚአብሔር እንደገና የእስራኤልን ብላስፌሚ በእግዚአብሔር ፊት የሚያደርጉትን ክፋት እንደገና ደግሞ የእስራኤልን ከእግዚአብሔር ፊታቸውን ማዞራቸውን ያሳየው ነበር። አያችሁ፣ በቆይታ ብዛት ሕዝቅኤል እግዚአብሔርን ብቻ ሳይሆን የእግዚአብሔርን ሕዝብ የማወቅ ዕድል፣ የእግዚአብሔርን ቤት የማወቅ ዕድል ያገኛል። በቆይታ ብዛት በመንፈስ ፍሬ እንሞላለን። ፍሬ ያለ ጊዜ የሚበላ አይደለም። የትኛውም ሲድ አሁን አምጥታችሁ አሁን እኛ አካባቢ የዝናብ ወቅት ነውና ጥቂት ለማሳ የምትሆን ቦታ አለችኝ። እዛ ላይ የተለያዩ ፍሬዎችን ለይቼ ዘርቻለሁ እና አንድ ማያውቅ ሰው መጥቶ እዚህ ጋር ያስከው ፍሬ ምንድን ነው? በጣም አንድ ልዩ ራዲሽ የሚባል በ6 ሳምንት የሚደርስ ፍሬ አለ እና እዛ አካባቢ ያሉ ሰዎች አያውቁትም። ብዙ ጊዜ ቻይናዎችና ጣሊያኖች የሚመገቡት ምግብ ነውና እና ያችን ቢለማመዱ ብዬ አካባቢ ያሉ ጎረቤቶችን በተወሰነ ደረጃ ትሬን እያደረጉ ነው እና ሳሳያቸው እቺ ምንድን ትሆናለች ይላሉ እና የሚሆነውን ደግሞ ራዲሽ የሚባለውን በቅሎ ያለውን ሳሳያቸው ትልቅ ዲፍረንስ አለው። አዎ አንተ ውስጥ አሁን ዘር አለ። ይሄ አዲሱ ክርስቲያን ውስጥ ዘር አለ። በመንፈስ ፍሬ የማደግ ዘር አለ። በመንፈስ ቅዱስ ፍሬና በመንፈስ ፍሬ ለማደግ ግን ያ ዘር ጊዜ ይፈልጋል። በእግዚአብሔር ቤት ቆይታ ይፈልጋል። ስለዚህ በእግዚአብሔር ቤት ሳይቆይ አንድ ሰው በቅጽበት የሚከሰት ከሆነ ከእግዚአብሔር ቃል ጋርም ይጣረሳል። በአንደኛ ጢሞቴዎስ ምዕራፍ 3 ላይ አዲስ ክርስቲያን አይሁን ይላል። ምክንያቱም በዲያብሎስ በትዕቢት ተነፍቶ ከመንገድ እንዳይስት ጳውሎስ ለአዲሱ ክርስቲያን እንድንጠነቀቅለት አዲስ ክርስቲያን አደገ አይባልም። ሌሎች ለእኛ ስለተጉልን ብቻ የምናድግ ሲመስለን ነው። መቼስ በዚህ ዘመን ለፈተና ሳይቀር ተማሪዎች ያጸልያሉ።
የተለያዩ ጉዳዮቻችንን እናጸልያለን። ዛትስ ጉድ፣ በጣም ጥሩ ነው። ነገር ግን የነዚህ የጸሎት አገልጋዮች ወይም ደግሞ በጸሎት እግዚአብሔር በተለየ መንገድ ብሬክ ስሩ በሕይወታቸው እንዲመጣ ጸጋን ጊፍት የሰጣቸው ሰዎች ድርሻ ብቻ በእኔና በእናንተ ሕይወት ውስጥ መንፈሳዊ እድገትን ሊያመጣ አይችልም። ለመንፈሳዊ እድገት አይነተኛ ሰዎች እኔና እናንተ ነን። በመንፈሳዊ ሕይወታችን እንድናድግ ምክንያት የምንሆነው ትዝ ይላችኋል። ጌታ ኢየሱስ ክርስቶስ በሚያገለግልበት ዘመን 12ቱ ደቀ መዛሙርት መካከል አንደኛው ችኩል፣ ቶሎ ውሳኔ የሚወስን፣ በወሰነው ውሳኔ የሚጸጸት፣ ብዙ ስህተቶችን የሚሰራ፣ ልለማመድ ብሎ የገባበት ባህር ውስጥ ድንገት እምነቱ ጠፍቶበት የሚሰጥም አይነት ሰው ነው። ሌላው ደግሞ አንተ በመጣ ጊዜ በቀኝና በግራ አድርገን፣ እኔ በጣም ይገርመኛል፣ እናታቸውን ሁሉ ልከዋል እነዚህ ሰዎች። ሌላው ደግሞ ከሰማይ እሳት ይውረድ እና ይብላቸው የሚል፣ ሌላው ደግሞ ከወጨቱ እጁን የሚሰነዝር ከመባው ዕቃ እጁን የሚሰነዝር እና በጣም የተለያየ አይነት መልክ የነበራቸው ሰዎች ናቸው። ታዲያ የጌታ የኢየሱስ ክርስቶስ ትምህርትና ከጌታ ኢየሱስ ክርስቶስ ጋር አብሮ መሆናቸው ብቻ አላሳደጋቸውም። ነገር ግን አንደኛ ፍቃዳቸውን ለጌታ መስጠታቸው ከሁሉ በላይ በጣም የሚደንቀኝ በመጽሐፍ ቅዱስ ውስጥ ስትመለከቱ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን የተለየ ንግግር ሲናገራቸው አትሰሙ። ሁልጊዜ የሚያንጻቸው፣ ሁልጊዜ የሚለውጣቸውን ነገር ነው የሚነግራቸው። ስለዚህ በሂደት ፍቃዳቸውን ለእርሱ የመስጠት ዝንባሌ አሳድገዋል። ከዛስ በመቀጠል በሕይወታቸው ምንድን ነው የሆነው ብላችሁ ብትጠይቁኝ የመንፈስ ቅዱስ ኃይል በመጣ ጊዜ የመሰጠት አቅማቸው እጅግ አደገ። ስለዚህ እነዚህ ሰዎች እጅግ የተሰጡና እግዚአብሔርን የሚያከብሩ አገልጋዮች ሆነዋል። በመንፈሳዊ ሕይወታቸውም ለማደግ አቅም ሆኗቸዋል። እንግዲህ ልብ በሉ፣ ጌታ ኢየሱስ ክርስቶስን በአካል ያዩ፣ ከጌታ ኢየሱስ ክርስቶስ አንደበት የተማሩ፣ ከእርሱ ጋር አብረው የሚውሉ፣ ከእርሱ ጋር የሚወጡ፣ ከእርሱ ጋር የሚገቡት ሰዎች በመንፈሳዊ ሕይወታቸው ለማደግ የጌታ ኢየሱስ ክርስቶስ ትምህርትና ጸሎት ብቻ በቂ ያልሆነላቸው፣ ይልቁንስ ፍቃዱን ያልሰጠው ለዲያብሎስ ዓላማ ያስቆረጡ ይሁዳ ለዲያብሎስ ዓላማ ሕይወቱን ያሳለፈና ተራ ነገር የሆነበት ነው። ሌሎቹ ግን ፍቃዳቸውን በመስጠት ሕይወታቸው እግዚአብሔር በሚከብርበት መንገድ እንዲሆን ሆኗል ማለት ነው። እንግዲህ ይህን ያህል ስለተዛቡ አተረጓጎሞች ካየን ቀጥሎ እንድናይ የምፈልገው ይሄ መንፈሳዊ እድገትስ የምንለው ምን አይነት ነው? እንግዲህ ስለ መንፈሳዊ እድገት በምናወራበት ጊዜ የመንፈሳዊ እድገት መሰረቱ የእግዚአብሔር ቃል ቃል የሚለንን መሆን ነው። እንግዲህ ሕያው የሆነው የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስ በሉቃስ 9 ቁጥር 23 ላይ እንደዚህ ብሏል፣ ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር እርሱ ራሱን ይካድ፣ መስቀሉን ተሸክሞ ዕለት ተዕለት ይከተለኝ። ዶክተር ኢዮብ ማሞ ኢየሱስ ክርስቶስን የሚከተሉ 12 አይነት ሰዎች ብሎ የጻፈው አንድ መጽሐፍ አለ። በጣም የሚገርመኝና የቤተ ክርስቲያንን እንዳስተውል በጣም ከረዱኝ መጽሐፎች መካከል አንዱ ነው እና ዶክተር በዚህ ውስጥ የሚያነሳቸው ነጥቦች ውስጥ አንዳንዶቹ እንዲሁ ይከተሉታል ይላል፣ እንዲሁ ዝም ብለው። ሌሎቹ ደግሞ ለማየት የሚሰራውን ለማየት ይከተሉታል ይላል። ሌሎቹ ደግሞ ይሄ ከእርሱ የሚገኘውን ፈውስ ለመቀበል ይከተሉታል ይላል። አንዳንዶቹ ደግሞ ለመቃወም ይከተሉታል ይላል። አንዳንዶቹ ደግሞ በትምህርቱ የተማረኩ ናቸው፣ በትምህርቱ ይከተሉታል ይላል። ሌሎቹ ደግሞ
ከእርሱ ጋር አብሮ ለመኖር ወስነው ይከተሉታል ይላል። እንግዲህ ወደ 12 ስንቱን እንደጠቀስኩ ባላውቅም አያችሁ። ነገር ግን ጌታ ኢየሱስ ክርስቶስ ስለመከተልና ስለ መንፈሳዊ እድገት መሰረት አድርጎ ያነሳው አንድ ትልቅ ነጥብ ምንድን ነው ብትሉኝ በሉቃስ 9:23 ላይ በኋላዬ ሊመጣ የሚወድ ቢኖር፣ ይሄ ለሁሉም ነው፣ ለሚቃወሙትም፣ ለሚያዩትም፣ ዝም ብለው ለመጡትም፣ ትምህርቱን ለሚያደንቁትም፣ ፈውስ ለሚፈልጉትም፣ አብረው ሊኖሩ የወሰኑትም፣ በጣም ለተጠጉትም፣ ለሁሉም የሚሰራ አንድ እውነት አለ። በኋላዬ ሊመጣ የሚወድ ቢኖር እርሱ ምን ያድርግ? ራሱን ይካድ። መንፈሳዊ እድገት መሰረቱ በራስ ላይ መገንባት ሳይሆን ራስን ባዶ ማድረግ ነው ወዳጆች። እንግዲህ ጌታ ኢየሱስ ክርስቶስ በነበረበት ዘመን ራስን ባዶ ስለማድረግ ወይም ሰልፍ ሳክሪፋይስ የሚባለውን ራስን ባዶ ማድረግ፣ ራስን መጣል ወይም ደግሞ በባዶነት መሞላትን የሚያስተምሩ ሌሎች አካሎች ነበሩ። የግሪክ ፈላስፎች አንዶቹ ናቸው። ሌሎቹ ደግሞ የሩቅ ምስራቅ እምነት ተከታዮች ናቸው። የራሳቸው ምክንያት አላቸው። አንዱ የግሪኮቹ ራስን ይካድ ሲል ራስን መካድ ዋነኛ ጥቅሙ ጥበብን እንድናገኝ ይረዳናል። ራሳችን እንድናይ ሳናደርግ እውነተኛውን ጥበብ ማግኘት አንችልም። ከራሳችን ዕውቀት፣ ከራሳችን አስተሳሰብ፣ ከራሳችን ሕሊና ስንወጣ ነው ጥበብን ጌን የምናደርገው ብለው ያስባሉ። የሩቅ ምስራቅ ሰዎች ደግሞ ኢንላይትመንት አለ ወይም ደግሞ የተለየ ማንነት ውስጥ እንገባለን። ራሱን በዚህ ምድር ላይ የካደ ሰው በሰማያዊ ማንነቱ የተለየ እነዚህ የምናያቸው ከዋክብቶች ራሳቸውን የካዱ ሰዎች ናቸው ብለው የሚያምኑ የሩቅ ምስራቅ እምነቶች አሉ። እንግዲህ አንዳንድ ጊዜ በቤተ ክርስቲያን ውስጥም እነዚህን ትምህርቶች እናያለን። እነዚህ ትምህርቶች እንደዚህ አይደለም ጌታ ኢየሱስ ክርስቶስ ያስተማረው። ራስን በመካዱ ውስጥ የሚመጣው ቀጥሎ ምንድን ነው? ዕለት ተዕለት አለ መስቀሉን ተሸክሞ ይከተለኝ። ብዙ ጊዜ መስቀል ስለ መከራ ብቻ ነው የምናስበው። ለእኔ መስቀል ከመከራ በፊት የኃይል መቀበሌ፣ የክርስቶስን ሕይወት የምካፈልበት ቦታ ነው። በትንሣኤው ኃይል የተነሳውበት ቦታ ነው። ኃጢአትን ድል ያደረግኩበት ቦታ ነው። ሞትን ድል ያደረግኩበት ቦታ ነው። የዲያብሎስን ስራንና የዲያብሎስን የአመፅ አስተሳሰብ ድል ያደረግኩበት ቦታ ነው። ለእኔ መስቀል መጀመሪያ ኃይል ነው። ይሄ ለሚያምኑት አይደለ ኃይላቸው ነው የሚለው የእግዚአብሔር ቃል። እንግዲህ ለምንድን ነው መስቀል ታዲያ በእኛ ህይወት ውስጥ መከራ የሚመጣው? ይህንን የኃይል ህይወት እንዳንለማመድ ድል የተደረጉት የጠላት አሰራሮች ሁሉ በእኛ ላይ ስለሚነሱ፣ ሞት አልተሸነፍኩም፣ ኃጢአት አልተሸነፍኩም፣ ዲያብሎስ አልተሸነፍኩም ሲል ከእኛ ጋር ሰልፈኛ ይሆናል። እግዚአብሔር ቢረዳን በሚቀጥለው ሳምንት ይህን እናነሳዋለን። በዚህ ምድር እኛ የተዋጊነት መንፈስ በውስጣችን ተቀምጧልና፣ ስለዚህ ራስን በመካድ ቀጥሎ ደግሞ የምንለማመደው ምንድን ነው ብትሉኝ፣ ክርስቶስን መምሰል ነው። መንፈሳዊ እድገት ቅድም በነገር ሁሉ ራስ ወደሚሆነው ወደ ክርስቶስ እንደግ ብሎ ተጽፎልናል። ሐዋርያው ጳውሎስ ለፊልጵስዩስ መጽሐፉ ላይ በምዕራፍ 3 ላይ ስትመለከቱ ክርስቶስን ለመምሰል የከፈላቸውን ዋጋዎች ራሱን ባዶ ለማድረግ በጣም የታወቀ ፒኤችዲ የሚሰጥ ገማሊያ የሚባል በጣም የታወቀ ዩኒቨርሲቲ ውስጥ የተማረ ሰው ነው። በዚህ ዘመን ቢሆን ኖሮ እንደነ ኦክስፎርድ አይነት ዩኒቨርሲቲዎች ውስጥ የተማረ ሰው ነው። ነገር ግን ራሱን የካደ ሰው ነበር። ከአይሁዳዊ ዘር ያለው ሰው ነው። ከሮማዊ ዘር ያለው ሰው ነው። ዜግነት ያለው ሰው ነው። እነዚህን ሁሉ ክርስቶስን ስለመምሰል እንደ ጉድፍ እቆጥራቸዋለሁ አለ እና ቀጥሎ ይባስ ብሎ ደግሞ ይሄ በምድር ያለውን ሕይወት የመሰለው ስለመሰለ ሌላ አይነት ሕይወት እርሱን የሚመስልበት መፈለግ ጀመረ። በምዕራፍ 3 ከቁጥር 10 እስከ 13 ላንብብላችሁ። እርሱንና የትንሣኤውን ያህል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አሁን እንዳገኘው ወይም ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እንደገና እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋለሁ።
ማይ ጉድነስ ልባላችሁ ከላይ አሁን በህይወት የመሰልኩት በዚህ በስጋው ኑሮዬ እንደመሰልኩት የትንሣኤውን ኃይል ማወቅ ስለፈለኩ በሞቱ መስለው ዘንድ ክርስቶስ የሞተበትን አይነት አሟሟት ጳውሎስ በህይወቱ ይመኝ ነበር። ስለምን ብትሉ የተነሳበትን የትንሣኤ ኃይል እንደሚገባ እረዳው ዘንድ። ስለዚህ ትላንት የከፈልኳቸውን ዋጋ ብዙ ጊዜ እኔና እናንተ ይህን ጥቅስ የምንጠቅሰው ከዲግሪ ወደ ማስተር ስንሄድ ወይም ከአንደኛው ዓመት ወደ ሌላኛው ዓመት ስንሻገር ነው። ጳውሎስ ግን ያለው እስካሁን የከፈልኩትን ዋጋ እንደ ጉድፍ ቆጥሬ ወደፊት የሚጠበቅብኝን ዋጋ ለመክፈል ወደፊት እዘረጋለሁ ነው። ወዴት? ወደ ሞት። ክርስቶስን መምሰል የመንፈሳዊ እድገት መለኪያ ነው። ሰዎች በመንፈሳዊ ህይወታቸው አደጉ የሚባለው ክርስቶስን የሚመስል ህይወት ሲኖራቸው ነው። ለዚህ ነው ጳውሎስ በኤፌሶን መጽሐፍ ምዕራፍ 3 ከቁጥር 16 ጀምሮ እንደዚህ ያለን፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይሰጣችሁና ይስጣችሁ፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ እያለ ይናገራል። አያችሁ፣ በውስጣዊ ሰውነታችሁ እንድትጠነክሩ። ልባላችሁልኝ ቅድም በመነሻዬ ላይ እንዳነሳሁላችሁ በዚህ ዘመን የሚገኙ አብዛኛዎቹ የመንፈሳዊ አረዳዳችን ችግር በእኛ መካከል የተገለጠውን የእግዚአብሔርን ሪቫይቫል እንደ እግዚአብሔር ቃል አለመምራታችን ነው። ይህ ደግሞ የተለያዩ የተዛቡ የመንፈሳዊ እድገት ትርጓሜዎች አምጥተውብናል። መንፈሳዊ እድገት ማለት ግን ራስን በመካድ ክርስቶስን ወደ መምሰል የሚደረግ ጉዞ ነው። እንግዲህ ለዛሬ እዚህ ጋር ይበቃናል። በሚቀጥለው ሳምንት ደግሞ ጨምረን ሌላውን ክፍል እንመለከታለን። እግዚአብሔር ይባርካችሁ።